የልጅ ነገር ካልሆነ በስተቀር ማለት ነው። አብሳላት ነገር አሁን እየገባኝ መጣና እማን ስስት የምትለው መልስ ልስጣት አንዴ። እዚህ ጋር መልስ ስጡኝ እያለች ነበር። እዚህ ጋር ያው እንዴት ጥያቄሽ እንዴት ወደኋላ ትመለሳለች ብላችሁ ማለት ነው። ማንኛውም ሰው ብዙ ነገር አብሮ ያሳለፈ ሰው እንደ ድንገት መጥቶ የልጅ አባት ነው ማንም ሰው ነው የማያምነው። ይሄ የታወቀ ነው። ግን እሷ እቀበላለሁ አለች። ግን ደግሞ ብሩክ አሁን እያላት ያለው ቤተሰብ ምናምን አያውቅም። ይሄን ታውቂያለሽ። ሴት ልጅ ደግሞ የመጀመሪያም ስትሆኚ መጀመሪያ ትዳር ሲባል ለሴት ልጅ ዋና ትልቁ ነገር ነው። በገልሻ ቤተሰብ ሳያውቅ ሽማግሌ ሳይልክ በራሷ ፍላጎት ብቻ መዘጋጃ ወስዶ ለመፈራረም ነው አሁን እሱ እያላት ያለው። ገባሽ? እሱ አሁን የተቋቋመችው ለዚህ ነው። ወደኋላም የተመለሰችው ለዚህ ነው። መጀመሪያ ሁሉንም ነገር አጽዳና ከዛ በኋላ በትክክለኛው በዚህ ተደብቆም ሳይሆን በትክክለኛው መንገድ ሄደን እንጋባለን ነው እያለች ያለችው። እዚህ ጋር ዛሬ አይሚን ምንም እንትን ምላት ነገር የለም። ምክንያቱም ሴት ልጅ ናት። እኛ ሴቶች ስንባል ትዳር ሲባል የሆነ እንደ ትልቅ ነው፣ ትልቅም ነው ለእኛ ማለት ነው። ለቀንሽ ክብር አለ። አገር ላይ ደግሞ የሚወራ ነገር አለ። እሷ እኮ ከቤተሰቧ ተደብቃ ነው መጀመሪያ የተፈራረመችው። ከዛ በኋላ ምናምን የሚባል ነገር አለ። ኢትዮጵያ የምትኖሩ ሰዎች ታውቁታላችሁ እንጂ ሰርግ በጣም ከባድ፣ ያውም ወንድ ልጅ ሎርማን ነው፣ ለወንድ ልጅ ሎርማን ነው። ግን ሴቷ ቤት ላይ በጣም እንትን ያለ ነገር መጀመሪያ ሽማግሌ ያለ፣ ከዛም ብዙ ፕሮሰስ አለ። በዚህ ላይ አይሚን አልቃወማትም። ወደኋላ ለምትመለሰች ያመጣኛው እንደዚህ ከሆነ ሀይሚና ብሩኬ በአጣድፋ ማለት ነው። ብሩኬ አጣድፎ ሀይሚን አግባት አለው ያለው አብሳላት ስለመጠች ነው ወይ የእነሱ ልብ ላይ ያለው ነገር ነው? ከድሮ ጀምሮ እያሰቡ ነው ወይ ለአሁኑ የአብሳላት ነገር? አንደኛ አብሳላት ስለመጣች ነው። አንደኛ ለምንድን አይሚ አሁን ከዛ ቤት ከወጣች ሁሉም ሰው ያገኛታል። አይሚ ደግሞ ከብሩኬ ይልቅ የማታውቃቸው ሰዎች መጥተው የሆነ ነገር ሲሏት የምትቀየረው ነገር አለ። ለላ እንደዚህ ከሆነ ትክክል አይደለማ። ሀይሚም ትክክል አይደለችም፣ ብሩኬም ትክክል አይደለም። አብሳላት ነገር ደግሞ የሁለት ሰው ጭንቅላት ያስፈልጋል። ገባሽ? ብሩኬና ሀይሚ በጣም የሚወደዱ ከሆነ ሁለቱም ውስጥ ላይ እምነት ካለ ይሄ ነገር ቀላል። ገባሽ? ሮጦ እሷ ስለመጠች አገባት አለው ማለት አይችልም። ሀይሚም ደግሞ እሷ ስለመጠች ፈርታ ድንገት ሀሳቡ የመጣው እኮ አይሚው አሁን ከዛ ቤት ካስወጣ እሱ ቅድምን እያለ ነበር መግቢያ ላይ ሲሰራ ሀሳቡን ከተቀበለችኝ ከዛ ቤትም ዛሬ ላስወጣት እችላለሁ፣ ያለዛ ግን አትወጣምም እያለ ነበር። እኔ አንድ ነገር ልንገርሽ፣ ሲቀጥል እኮ ማለት ነው ሶሻል ሚዲያ ላይ እየተወራ ፕራይቬት የሚባል ነገር የለም። አሁን ብሩክ አሁን ለምሳሌ በፍርድ ቤት እንገባ፣ እውነታችሁ ነው። በእኛም በሸሪአ ፍርድ ቤት የሚባል አለ፣ በእናንተም በክርስቲያንም ተፈራርሞ በህግ የሚገባ ነገር አለ። ግን ያን እኔም አላምንበትም፣ እውነት ለመናገር እኔም አላምንበትም። ምክንያቱም መጋባት ሳይሆን ዋናው ልብ ለልብ መተሳሰር ነው። ዋናው ተራሴት ብለን ነው ወይ ድንገት የደምነጋባው ብለዋል። ትክክል ነሽ። ግን እዚህ ያለው ለምንድን ነው ሀይሚ ሌላ ወንድ የላትም አይደለ? ያውቃል። ለምን ይፈራል? ወንጀለኛ እሱ የፈረመ እንደሆነለሽ አሁን ከዛ ቤት ከወጣች ሁሉም ሰው ያገኛታል። አብሳላትም ታገኛታለች። ያቺ ደግሞ ወሬ ትሞላታለች። ሀይሚ የሰው ወሬ መቀበል ቻንሷ ትልቅ ነው። ገባሽ? ድጋሜ እንዳይጣሉ ቢጣሉም ራሱ በቃ ላይ የመለያየት ሳይሆን በንግግር የቤተሰብ ጭቅጭቅ እንደ ትዳራውን ባልና ሚስት እንደሚጨቃጨቁ እሷ ብለዋለች እኮ ትዳሩን ውስጥ ሆነ እኮ ጸብ አለ ብለዋለች። እያየን ነው። እውነት ነው። ትዳር ውስጥ ሆነ እኮ ጸብ ከተባለ ጸብ አለ። ትዳር ውስጥ አንድ ነገር አመፀኛዋን አንድ ነገር ልንገርሽ ብሩኬ መሰለሽ፣ ሀይሚ የሰው ወሬ ስለምሰማ ምናምን ያንን ነገር አይፈልገውም እሱ። በቃ ተጋብተናል ሚስት አለች ብሎ ለሚመጡበት ሴቶች መዝጋት ይፈልጋል። ይሄ ነው። በእሷን በኩል ሲመጣ ባልና ሚስት ነኝ አግብቻለሁ ተገባብተናል ብለው መዝጋት ይፈልጋሉ። የብሩኬ ሀሳብ ያ ነው። እኔ ገብቶኛል፣ ሀሳብ ተረድቼዋለሁ። ለሴት ልጅ ይከብዳል ነው ያለ ቤተሰብ ሽማግሌ ሳይልክ እንዲህ በመዘጋጃ ቤተኛው እንትን ይከብዳል። እሱ ላይ ደግፉ። እሱ ወንድ ነው፣ ምንም አያውቅም። እኛ እሱ ላይ ማገዝ ከፈለገን እንደዚሁ ነው ማገዝ አለብን። ትክክል እኮ ለወንድ ኖርማል ነው፣ ግን ለሴት ልጅ ይከብዳል።
ያለ ቤተሰብ ሽማግሌ ደግሞ አንድ ነገር ቅር ያለኝ ነገር አለ ማለት ነው። አንድ ሰው ቤተክርስቲያን ቃል የተገባባ ሰው ልጅም ኖረው ምንም አምናበትን አይደል እንደ ቃል የምገባው? እሺ ቆይ ቢሆን ይሄ ትክክል፣ ይሄ እውነትሽን ነው። እኔ ራሱ አንድ ነገር መናገር የምፈልገው ነገር አለ። በጣም ትልቅ ነው በእኛ ነገር በጣም የሚከበር ነው። ሁሉንም አምኜበት ነው የምገባው ቤተክርስቲያን ቃል ስገባ ማለት ነው። ግን አሁን ዛሬ ደግሞ ልጅ አለ ምናምን የሚባል ይሄ እንጃ አያስቀምጥ ወደኋላ ምናምን ማለት ከሆነም እኔ አሁን ዛሬ የምሬን ነው የምላችሁ። እዚህ ጋር ማንም እንዳትሳደቡ ምንም እንዳትሉ። እኔ ዛሬ ሀይሚን የተረዳሁባት ምክንያት አለኝ። ምክንያቱም ምንድን ነው ያለችው? እኔ የነገን የዛሬን እንደሰት ብዬ ነው እንጂ የነገን ፈጣሪ ያውቃል ነው ያለችው። ያ ማለት ታውቂያለሽ ልጁ እንደዚህ ከሆነ ቃል አልተገባቡም ማለት ነው። ፈጣሪ አያድርገውና ልጁ የእሱ ነው ከተባለ እኮ እች ልጅ ነገም ትዳር ውስጥም ሆነው ልጄን ለማየት ነው ልጅክ እንዲህ ብሎኛል ብላ ትረብሸኛለች ነው እያለች ያለችው። የሀይሚ ስጋትም ሀይሚ ነገሩ እኮ ገባን እኮ በቀላሉ ገባን። ብሩኬ የኔ ልጅ አይደለም እያላ ነው የእሱ ውስጡን ወንጀለኛ። እዚህ ጋር አንድ ነገር መናገር እፈልጋለሁ። እዚህ ጋር ሀይሚ አምናበት ካልሆነ ልጅ የሚኖረው ምንም የሚኖረው አምናበት ካልሆነ ቃል የገባቸው ስተተኛ ናት። ለምን ብትይኝ አሁን እኮ በጣም ብዙ ነገር ተስፋፍቷል። በጣም ብዙ ነገር አብርሃም ቆይ ልንገርሽ፣ አብርሃም የእሱ ያላደለውን ልጅ አይደል እንደ ኤድኤንኤ የቀይረው ያንተ ልጅ ነው የተባለው። ብዙ መዘዝ ሊመጣ ይችላል፣ አናውቅም። እሱን ፈጣሪ ነው የሚያውቀው። ብሩኬ 100% ልጁን የጠራችበት ምክንያት ምን እንደሆነ ታውቃላችሁ? ትዳር ላይ ጸጥቶ ስለሚገቡ ነው። ያነሳዋለሁ ብላ አይደለም፣ ድንገት ነው ያነሳችው። ገብታችኋል? ትዳር ላይ አይደለም። አንድ ነገር ልናገር፣ እንደዚህ ከሆነ ቃል የለም ትዳር ላይ ማለት አሁን ብሩኬንም ስሙን ጥሪት ተርካ ነው መግባት ስለምትፈልግ ነው ልጁን ያነሳችው ዛሬ ቀን ማለት ከተረዳችኋል ማለት ነው። እሱ ነው እኮ ያነሳው እሱ አይደለ። እሱ እንደዚህ ሲል ልጅ አለች ልጅ ማለት ቤተክርስቲያን ቃል ገብታ ሁሉ ነገር አውቃ ነው የምትገባበት አይደለ እንዴ? ልጅ ኖረው ምንም ኖረው ተካፈል እኮ ነው። እሺ ዛሬ ቀኑት ነው ማን ነው? እኔ የብሩኬ ንግግር ትክክል ነው። ቆይ ደን ነገር ለሙሼ ሲነግራት ነው እንጂ እየሰማነው እኛ ቤተክርስቲያን ሄደን አላየንም። ብሩኬን ብቻ ትክክል ነው አላለንም። ሀይሚን ትክክል ናት አላለም እኮ። እስኪ እኔ ላውራ እስኪ ዝም በሉ ማለት ገብታችኋል? ብሩኬ ብቻ ስላሰቡ አይደለም ትዳር ላይ የሚገቡት ገብታችኋል? ቁጭ ብሎ ከካሜራ ጀርባ ይሆናል አይሆንም ብሎ ነው አውሮ ነው የሚገቡት እንጂ ብሩኬ ብቻ ስላሰብ አይደለም ትዳር ላይ የሚገቡት ማለት ገብታችኋል አይደል? የድንጋጤ ሀሳብ ለምን እኛ እኮ ትዳር ስሚ እኛ እኮ ትዳር ላይ ግቡ ያንም አትግቡም አይደለም፣ ግን ልጅ አለ አለችው። ቃል ኪዳን ሲገቡ እንግዲህ ሁሉን ነገር አጣርተው ነው እችላለሁ አንተ ቃል ኪዳን ታገለኝ። ግን ዛሬ አብ ሲያወራ ብቻ ነው የሰማነው። ታዲያ ለምን ለቀቁት ቪዲዮውን? ያምን እኔ ማለት ነው። ግን አንድ ነገር የምናገረው ነገር ይሄን ደግሞ በማዘጋጃ ያለውን ቃላት አንድ ሰው እንዳትደግፉ ማለት ይሄ ነገር በጭራሽ የማይሆን ነገር ነው። እኔ አንድ ነገር ልንገራችሁ። እኔ እነዚህ ልጆች 30 ደቂቃ ብቻ ነው እንዴ ህይወታቸውን የሚያወሩት? ቪዲዮ ላይ ነው እንዴ? ለምን ከቪዲዮ ኋላ አያወሩም? ስለ ልጁም ሆነ ስለ ማንኛውም ነገር ቪዲዮ ዘግተው አንድ ቀን ሙሉ የሚውሉት አንድ ቤት ነው አይደል እንዴ? ያለባቸውን ችግር ለምንድን ነው እርግፍግፍ አድርገው ለምንድን ነው ከቪዲዮ በስተጀርባ ለምንድን ነው የማያወሩት? ለምንድን ነው የማይወያዩበት? ለምንድን ነው? ትዳር ቀልድ አይደለም። እውነቴን ነው የምላችሁ። ሁለታቸውም ተማምነውበት መግባት አለባቸው። በችኩልም አይደለም። ትዳር ማለት የእሷን ፍላጎት መኖር አለበት፣ የእሱን ፍላጎት መኖር አለበት። የወደፊት አላማቸውንም እንዴት ነው የምንሄደው፣ እንዴት ነው የምንራመደው ብለው ማሰብ አለባቸው። እንዴ አሁን እኮ ዛሬ ገና ሳይጋቡ በትንሽ ነገር አንድ ሰው መጥቶ እያመነች ያለች ልጅ ነገ ጧትስ ልጅ ወልደው ምናምን የሆነ ነገር ቢሏት በዛው ሊቀጥሉ ነው? እንዴት? እኔ አልስማማበትም እውነት ለመናገር የዛሬውን በጭራሽ። ቡሩኬ እኮ ቅድም ምን አለ? ስለዚህ ነገር እኔ ረስቼዋለሁም ማንም ጭራሽ ደግሞ ቪዲዮ ላይ ማውራት የማልፈልገው ነገር ነው። ቀኑ ደርሷል፣ እንሄዳለን፣ ይታወቃል። እኔ ከዚህ ሁሉ እንደ ራሴ ሲያስብ ማለት ነው ፎዚ ከዚህ ሁሉ ብሩኬን ለማንም ሳይነግር ለቪዲዮም ሊያግባት ነው ምናምን ሳይል ቆልፎ አግብቶ በኋላ ወይ ሽማግሌ ምላሽ ሆነ ወይ መላክ ነው። አለበለዚያ እንደዚህ አይነት ነገር አለማውራት ሹሃዳ አንድ ወንድ ሴት ማግባት ከፈለገ ጠልፎን ከሆነ መጀመሪያ ይወስታል፣ ከዛ በኋላ ሽማግሌ ይልካል። አለበለዚያ ቀድሞ ነው ሽማግሌ የሚልከው። ምን አይነት ነው?
ትጅበት ወንጀል ትክክል ነሽ። አብ ምንድን ነው ያለው? ካሜራ እየጠቀኑ ልናገባ ነው ልትጋባ ነው የሚባል ነገር ያላት ለሙሼ አብ ምንድን ነው ያላት?